ሰላም ጤና ይስጥልኝ የዶክተር ዮናስ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሀሳብ ተገናኘን። በዛሬ ፕሮግራም የምነግራችሁ ስኳር መጠቀም ብናቆም ሰውነታችን ላይ ምን ይፈጠራል የሚለውን ይሆናል። እንግዲህ ከዚህ ጉዳይ ጋር ተያይዞ በርካታ የተሳሳቱ ግንዛቤዎችንም እሰማለሁኝ። አንዳንዴም እውነታ ያላቸው ነገሮችን እሰማለሁ። ነገር ግን እውነታው ምንድን ነው? አሁን አንድ ሰው አሁን ስኳር እየተጠቀማችሁ ከሆነ ሻይ ቡና ነገሮችን ስትጠቀሙ በስኳር የምትጠቀሙ ከሆነ ከዛም ባለፈ የለስላሳ መጠጦች፣ ጣፋጭ ብስኩቶች፣ ኬኮች የትኛውንም ይሄ አርቲፊሻል ስኳር የገባባቸውን ነገሮች አሁን ላይ እየተጠቀማችሁ ከሆነ ከዚህ ቀን በኋላ ብታቆሙ ምንም አይነት ስኳርን ለሰውነታችሁ ባታስገቡ ባትሰጡ ሰውነታችሁ ላይ የሚታዩት ለውጦች ምንድን ናቸው? በነገራችን ላይ በሂደት የሚመጡ ለውጦች አሉ። አሁን ስኳር ስታቆሙ ያቆማችሁበት ቀናቶች ላይ የሚፈጠሩ ለውጦች አሉ። ሳምንታቶች ላይ ሰውነት ላይ የሚፈጠሩ ለውጦች አሉ። ወራቶች ላይ እያለ በሰውነታችሁ ስር ያሉ ለውጦች አሉ። ስለዚህ ስኳር መጠቀም ብናቆም ምን ይፈጠራል? ምን ማድረግ አለብን? የሚለውን ነገር ሁሉ የምነግራችሁ ይሆናል ማለት ነው። አብራችሁን ቆዩ። ዶክተር ዮናስ ነኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷንም በመጫን ቤተሰብ ሁኑ። ይህን መረጃም ላይክና ሼር እያደረጋችሁ ደግሞ ሌሎችም ጋር እንዲደርስ ግንዛቤው እንዲኖራቸው እንድታደርጉ በክብር እየጠየቁ በቀጥታ ወደ ሀሳባችን እንግባ። በመጀመሪያ እንግዲህ ስኳር መጠቀም ስታቆሙ የመጀመሪያ ወደ 3-4 ቀን አካባቢ ሰውነታችሁ ላይ የሚታዩ ለውጦች አሉ። ለምሳሌ የድካም ስሜት ይኖረዋል፣ ራስ ምታት ሊኖረው ይችላል፣ ከፍተኛ የስኳር አምሮት ይኖራል። ከዚህ ከባህሪ ከጸባይ ለውጥ ጋር ተያይዞ የሚፈጠሩ ለውጦች ይኖራሉ። ለምንድነው ይሄ? መጀመሪያ ሰውነታችሁን ስኳር ስላስለመዳችሁት በተለያየ ነገር ጣፋጭ ነገር ሰውነታችሁን ስላስለመዳችሁት ድንገት ይሄን ነገር በምታቆሙበት ጊዜ ሰውነት የሚሰጣቸው ምላሾች አሉ። አሁን ከፍተኛ ድካም ውስጥ ልትገቡ ትችላላችሁ። ይሄን ያህል አድካሚ ስራ ሳትሰሩ ምንም ነገሮችን ሳታደርጉ ሰውነት መዛል፣ መድከም ባህሪ ለመጀመሪያ 3-4 ቀናቶች ሊኖር ይችላል። ራስ ምታት ሊኖርባችሁ ይችላል። የስኳር አምሮት ደግሞ ሰውነት ስኳርን ስለለመደ ድንገት አቁማችሁ አሁን 3 ቀን 4 ቀን ምንም አይነት ስኳር ሳትጠቀሙ ስትቆዩ በጣም የስኳር አምሮት የጣፋጭ ነገር አምሮታችሁ ይጨምራል። የባህሪ የጸባይ ለውጥም ታመጣላችሁ። ይሄ መነጫነጭ፣ ማኩረፍ እንደዚህ አይነት መጀመሪያ ያልነበረባችሁ እንዴ ምን ሆኜ ነው ይሄን ሰሞን የሚያስብል የባህሪ ለውጥ ሰውነታችሁ ላይ ሊኖር ይችላል። በተለይ ይሄ ነገር ጎልቶ የሚታየው በደንብ ስኳር የምትጠቀሙ ከነበረ ይሄ ጣፋጭ ነገሮችን በጣም የምትወስዱ አይነት ሰዎች ከሆናችሁ እነዚህ ባህሪያቶች የመጀመሪያ ቀናቶች ላይ ይኖራሉ። ከዛ ግን ለምሳሌ 3 ቀን 4 ቀን ካለፈው በኋላ ሰውነት ላይ ደግሞ እነዚህ ነገሮች ይቀየሩና የበለጠ ኃይል እያገኛችሁ ትሄዳላችሁ። የድካም ስሜቱ እየጠፋ ብርታት ሰውነታችሁ እያገኘ ይሄዳል። አሁን ከ3-4 ቀን ቀደም ብሎ በጣም መድከም መዛል አለው ብያችኋለሁ። ልክ 3 ቀን 4 ቀን እየዘለላችሁ ስትሄዱ ከዛ ይሄ ድካም እየጠፋ ሰውነታችሁ እየበረታ ይሄዳል። እንደውም ከመጀመሪያ ከነበራችሁ ኃይል ሰውነት ተፈጥሯዊ ኃይሉን መጠቀም ይጀምራል። መጀመሪያ ከዚህ ከጣፋጭ ነገሮች ከስኳር የምታገኙት ኃይል እየቀረ ሰውነት በተፈጥሯዊ መንገድ ኃይልን ማመንጨት ኃይልን መጠቀም የራሱን አቅም መጠቀም ሲጀምር እንደውም ከመጀመሪያው የበለጠ ኃይል ሰውነታችሁ አቅም እያገኘ ይሄዳል። ይሄ ድካም እንደዚህ አይነት ነገሮች እየጠፉ ይሄዳሉ። እሱ ብቻ ሳይሆን ይሄ ባህሪያችሁም ላይ ይኖራል ያልኩት ለውጥ በኋላ ላይ እየተቀየሩ ይሄዳሉ። መጀመሪያ ማኩረፍ፣ መነጫነጭ፣ ስኳር አምሮት እንዲህ አይነት ነገሩ ይቀርና እነዚህ ድብርት፣ ጭንቀት፣ ንጭንጭ እንዲህ አይነት ነገሮች እየጠፉ ይሄዳሉ። በጣም ሰውነታችሁ ይሄ ደስተኛ የመሆን ስሜት የዚህ የስትረስ ሆርሞን የጭንቀት ሆርሞን በከፍተኛ ሁኔታ ይቀንስላችኋል። የደስታ ሆርሞን ስለሚመነጭ በጣም አይምሯችሁም የተረጋጋ ሰላማዊ እንዲሆን ያደርጋል። ይሄ እንግዲህ 3-4 ቀን ካለፈ በኋላ ሳምንት እየሆናችሁ ሲመጣ የምታዩት ለውጥ ነው። ከዛ በኋላ ለ2 ሳምንት ስኳርን ሳትጠቀሙ በዛው ከቀጠላችሁ እስከ 2 ሳምንት ከቆያችሁ ከ2 ሳምንት በኋላ ደግሞ ሰውነታችሁ ላይ የሚታዩ ለውጦች አሉ። ይሄ እንግዲህ ሰውነት ስኳር ስንከለክለው
የተከማቸ ስብን ለኃይልነት መጠቀም ይጀምራል። አሁን ሰውነታችሁ ላይ መጀመሪያ ያከማቸው ስብ አለ። ነገር ግን ለ2 ሳምንት ምንም አይነት ስኳር ሳትጠቀሙ በምትቀሩበት ጊዜ ከውጭ ስኳር ስለማያገኝ ሰውነት ካከማቸው ስብ ላይ ለኃይልነት መጠቀም ይጀምራል። ታዲያ በዚህ ሰዓት የሚመጡት ለውጦች ምንድናቸው? አንደኛውና በግልጽ የሚታየው ከሰውነታችሁ ላይ ስብ እየቀነሰ ይሄዳል። ይሄ ቦርጭ፣ ውፍረት፣ ክብደት እንዲህ አይነት ነገሮች እየቀነሱ ይሄዳሉ። ይሄ በጣም በተለይ ሆድ አካባቢ የተከማቸ ስብ ከነበረባችሁ እየቀነሰ ይሄዳል። ሰውነት ለኃይልነት ስለሚጠቀመው ይሄ ስብ ቦርጭ እየጠፋ እየቀነሰ ይሄዳል። እሱ ብቻ ሳይሆን በተለይ ከአንጀት ጋር የተያያዙ በርካታ የጤና ጠቀሜታዎችን ታገኛላችሁ። ይሄ ከአንጀት ጋር ተያይዞ አንደኛ ነገር ጥሩ ባክቴሪያዎች አንጀታችሁ ላይ እየጨመሩ ይሄዳሉ። በተቃራኒው ደግሞ መጥፎ ባክቴሪያዎች ከአንጀታችሁ ስር እየቀነሱ ይሄዳሉ። በነገራችን ላይ ሆዳችን ውስጥ ያሉ አንጀታችን ውስጥ ያሉ ለተለያዩ ችግሮች የሚዳርጉን መጥፎ ባክቴሪያዎች አንደኛው ግብአታቸው ስኳር፣ ይሄ ጣፋጭ ነገሮችን የምትጠቀሙ ከሆነ ነው። እነዛን እንደ ምግብነት እየተጠቀሙ አንጀታችሁ ስር ይባዛሉ። ነገር ግን ይሄ አርቲፊሻል ስኳር መጠቀም በምታቆሙ ጊዜ እነዚህ ባክቴሪያዎች እየተዳከሙ እየቀነሱ እየጠፉ ይሄዳሉ። በተቃራኒው ደግሞ ለሰውነታችሁ ጤናማ ባክቴሪያዎች፣ ለአንጀታችሁ ጤናማ የሆኑ ባክቴሪያዎች በዛው ልክ እየጨመሩ ይሄዳሉ ማለት ነው። ይሄ ከአንጀት ጋር ተያይዞ ትልቅ ጠቀሜታ ታገኛላችሁ። ሌላው ቆዳ ላይ ደግሞ የሚታዩ ለውጦች አሉ። እንደሚታወቀው በተለይ ስኳር፣ ጣፋጭ ነገር የምታበዙ ሰዎች በጣም ቡግር ያስቸግራል። ፊት እየተሸበሸበ ያለ እድሜያችሁ በጣም ግርጅፍ ያለ የትልቅ ሰው መልክ እንዲኖራችሁ ያደርጋል። ነገር ግን ስኳር መጠቀም በምታቆሙ ጊዜ ቆዳችሁ በደንብ ጥርት እያለ እንዲሄድ ያደርጋል። ይሄ ቡግር፣ ሽፍታ እንዲህ አይነት አላስፈላጊ በቆዳ ላይ ያሉ ችግሮች እየቀነሱ እየጠፉ ይሄዳሉ። ጥርት ያለ ያማረ የተዋበ ውጥር ያለ ቆዳ እየያዘ ይሄዳል። መልካችሁ እየተስተካከለ ይሄዳል። በነገራችን ላይ ስኳር የኮላጅን ምርት በከፍተኛ ሁኔታ እንዲቀንስ ያደርጋል። ለዚህ ነው ቆዳችሁ የሚጎዳው። አሁን ለቆዳችን በጣም አስፈላጊ ከሆኑ ነገሮች አንዱ ኮላጅን ነው። ነገር ግን ስኳር፣ ጣፋጭ ነገር የምታበዙ ከሆነ ኮላጅን እየቀነሰ ሲሄድ በቆዳ ላይ የተለያዩ ችግሮች ይፈጠራሉ። ነገር ግን ይሄ ኮላጅን ፕሮቲን አሁን ስኳር መጠቀም ስታቆሙ ሰውነት ላይ በደንብ እየተመረተ እየመነጨ ስለሚሄድ ለቆዳችሁ ውበት ይሰጣል ማለት ነው። እሱ ብቻ ሳይሆን በነገራችን ላይ ደማችን ውስጥ ያለው የስኳር መጠንም እየተስተካከለ ይሄዳል። ስኳር፣ ጣፋጭ ነገር ስታበዙ በጣም የደም ውስጥ የስኳር ጭማሪያችሁ ከፍ ዝቅ እያለ ያስቸግራል። ነገር ግን ስኳርን ስታቆሙ ደማችሁ ስር ያለው የስኳር መጠን በደንብ እየተስተካከለ እየተረጋጋ ይሆናል። ይሄ ደግሞ ከተለያዩ የሰውነት ክፍሎች ጋር ተያይዞ ጤናችሁ የተጠበቀ ይሆናል። ለምሳሌ አይናችሁ ጤናማ ይሆናል። ጉበታችሁ፣ ኩላሊታችሁ፣ የደም ስሮቻችሁ ጤናማ ይሆናሉ። ልባችሁ፣ የደም ግፊታችሁ የተስተካከለ ይሆናል። ይሄ የደም ውስጥ ስኳራችሁ እየተረጋጋ ሲሄድ ከተለያዩ ክፍሎች ጋር ተያይዞ ከፍተኛ ጥቅም ይሰጣል ማለት ነው። ስለዚህ በተቻላችሁ አቅም ስኳር ብትቀንሱ ብታቆሙ መልካም ነው። እንግዲህ ይህን ሁሉ ከ2 ሳምንት በላይ እስከ 1 ወር ስኳርን ምንም ሳትጠቀሙ ስትቀሩ የምታገኟቸው ጠቀሜታዎች ናቸው ማለት ነው። በተቻለ አቅም አርቲፊሻል ስኳሮችን መጠቀም በማቆም የጤናችሁን ሁኔታ ማሻሻል ያስፈልጋል ማለት ነው። ዶክተር ዮናስ ነበርኩ። ይህን ሀሳብ ላይክና ሼር እያደረጋችሁ ለሌሎችም አጋሯቸው። ለቤት አዲስ የሆናችሁም ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን ደግሞ ሌላ ጠቃሚና አስተማሪ ሀሳብ ይዤላችሁ ዳግም የምንገናኝ ይሆናል ማለት ነው። እስከዛው በያላችሁበት መልካም ጊዜ